የምትፈጂው? ይሄን የመሰለ መልከ ከስራ ቢሉ ስራ፣ ከቁመት ቢሉ ቁመት፣ ከመልክ ቢሉ መልክ ደግሞ ማታስተውዩም ይሆናል እንጂ በአይኑ እኮ ሲያይሽ አይኑን በአካላቶችሽ ላይ ሲያንከራትት እኮ ነው የሚውለው። ለምን ጠጋ ብለሽ ይሄን የመሰለ ልጅ እንዳያመልጥሽ በእጅ አድርገሽ አትይዥም? ምናልባት ይሄ እድል ካመለጠሽ አንዷ ቀልጣፋ እንዳንቺ መፍዘዝ መደንገዝን ያራቀሽ ሴት ሙጭልፍ አድርጋ ስትወስድልሽ በኋላ እንዳይቆጭሽ እያሉ ያልተሰማንን ስሜት እንዲሰማን የማንወደው ሰውን እንድንወድ ተጽዕኖ የሚፈጥሩብን በርካታ ሰዎች አሉ። አንዳንዶች ደግሞ ሕያው ፍቅር ሳይኖራቸው እንዲሁ ተራ ስሜታቸውን ለማርካት ብቻ የሚፈቅዱትን ሰው ከብብታቸው ስር ለመሸጎጥ የኔ ውድ በእውኑ ምን ያህል እንደምወድሽ ታውቂያለሽ? አንቺ እኮ ነፍሴ ነሽ። ስለዚህ ከፍቅርሽ የተነሳ ላብድ ነው። ያላንቺ መኖር አይቻለኝም። እባክሽን አንቺን እኮ ካላየው፣ አንቺን እኮ ካላወራው አይበላኝም አይጠጣኝም በሚል የሽንገላ ቃል የፈለጉትን ሰው ከእጃቸው ለማስገባት በከፍተኛ ጥረትም ያደርጋሉ። እንዲህ አይነቱ የማባበልና የሽንገላ ቃል ተታለው ካላሰቡት ወጥመድ ውስጥ የገቡ ወገኖች ጥቂት አይደሉም። ሕይወታቸው የተመሰቃቀለባቸው የሽንገላ ቃል በሞላው አንደበቱ ሸንግሎ ወዳልሆነ ሕይወት አስገብቶ ሕይወታቸውን ያበላሸባቸው በርካታ ሴት አሉ። እንዲሁም ፈቃደ ሥጋቸውን ለመፈጸም ሴቶችም ይሄንንም ዘዴ የሚጠቀሙበት ዓለም ላይ መድረሳችንን ልናውቀውና እንዲህ ያለ ችግር መኖሩን አውቀን እኛ የእግዚአብሔር ልጆች ልንጠነቀቅ ያስፈልገናል። በተቃራኒው እንደ እግዚአብሔር ፍቃድ ተገናኝተው ወደ ጋብቻው ዓለም ለመግባት የጋብቻ ቅድመ ዝግጅት ላይ ባሉ ጥንዶች መካከል የሚንቦገቦግ የፍቅር ብርሃናቸውን ለማጥፋት እርሱን ከምታገቢ ቁመሽ ብትቀር ይሻልሻል፣ እሷን ከምታገባ ቁመ ብትቀር ይሻልሃል። ለመሆኑ ካልጠፋው እርሱን እንዲሙጥኝ ያልሽው ለምንድን ነው? ምን አይተሽበት ነው? መልኩ እንደሆነ አያምር እያሉ ክፉ ቃል ምክር የሚመክሩ በርካታ ሰዎች አሉ። ይሁንና ግን እኛ እግዚአብሔርን ከሚፈራው እንደ ፍቃዱን ከሚመላለስ ከእውነተኛ ክርስቲያን በቀር በየትኛውም አይነት ሰው ምክር ፈጽመን ልንሳብ ወይም ልንነዳ እንደ ጠቦት በግ ልንነዳ በተከፈተልን እንደ መስኖ ልንፈስ አይገባን። ምንም እንኳ ሌላውን ማማከር መልካም ቢሆንም ከእግዚአብሔር ቃል አንጻር መዝነን መርምረን እርምጃ የመውሰድ አብላጫውን ድርሻ የራሳችንን መሆኑ መዘንጋት የለብንም። የምናማክረው ሰው ምን አይነት ነው? አጠገባችን ያለው ሰው በቃል እግዚአብሔር በስሏል? እኔን ምክር ሊሰጠኝ የሚችል ወይም ሕይወቴንን የሚያቀና ከክፉ ነገር የሚጠብቀኝን ምክር ያሰንቀኛል ብለን ማሰብ አለብን እንጂ የመከረን ሰው ሁሉ በዚህ ሂደት እውነት ለመናገር ብዙ ያማረ ፍቅር ያላቸው ሰዎች ፍቅራቸው እንዳልነበረ ሆኖ የፈራረሰው ፍቅራቸው እንዳልነበረ ሆኖ እስከ ስም አጠራሩ የጠፋው ሰዎችን እየሰሙ ነው። በጣም የሚያቃጥሩ ሰዎች አሉ። ለማለያየት በተለይ ያማረ ፍቅር ያላቸው ለፍቅር በመንደሩ ሞዴል የሚሆኑ ፍቅራቸው አቤት ሲያስቀና የተባለላቸው ሰዎች ፍቅረኛሞች ጥንዶች እነዚህን ሰዎች በርካታ ሰው ስለሚቀናባቸው አላስፈላጊ የሆነ እርምጃ ሊወስድባቸው ይችላል። ምናልባት ስለቀናባቸው ያንን ፍቅራቸውን ለማበላሸት ለሴቷ ያልሆነ ነገር ለወንዱ ያልሆነ ነገር በመነጋገር እርስ በርሳቸው አንዱ አንዱን እንዲጠረጥር መንገድ የሚከፍቱ ፍቅራቸው ላይ የሞቀ ፍቅራቸው ላይ ቀዝቃዛ ውሃ የሚረጩ ሰዎች እንዳሉ ማወቅ አለብን። እኛ የምናማክረውን ሰው መለየት አለብን። ሌላው ከየት እንደተጀመረ በማይታወቅ ሁኔታ ቀስ በቀስ የሚያናፍስ ወሬ ልብን ፈጥኖ በፍቅር እንደሚያደርስ ሕሊናችንን የሚያምስ ሁኔታ ውስጥ ሊከተን ይችላል። እንዲህ አይነቱ ወሬ የሚያናፍስ ከተቃራኒ ጾታ ጋር በተለያዩ ምክንያት አንድ ጊዜና ከዚያ በላይ በሰው እይታ ሲገቡ ወይም አንዳቸው አልያም ሁለቱም በየግላቸው ማስወራት ሲጀምሩ ሊሆን ይችላል። በተለይ ከላይ ከተጠቀሱት መንገዶች በየትኛውም መንገድ እየተወራ ያለውን ወሬ ከአንዱ ጆሮ ሲደርስ ያልተጠበቀ ነገር ከሆነ ያስደነግጣል። እንዲህም እጅግ ፈጥኖ በሕሊናው ለመሆኑ ይህንን ወሬ የሚያስወራው ማን ነው? ምክንያቱስ ምንድነው? የሚል ጥያቄ ይፈጥራል። በተጨማሪ ሳላስበው እንዲህ የሚያወራ እርሷ ለኔ የተዘጋጀችውና ሳይሆን አይቀርም ወደሚል ሐሳብና ድምዳሜ ለመድረስ ምክንያት የሚሆኑ ሰዎች አሉ። ፍቅረኛሞች እኮ ናቸው እየተባለ ይወራል። እኛ እኮ ሰውየውን አስበነው አናውቅም። እኛ እኮ ሴትዮዋን አስበናት አናውቅም።
ፍቅረኛ ናቸው እየተባለ መንደሩ ሁሉ ከሰማ በኋላ መቼም ጆሮ ለባለቤቱ ባዳ ነው። እኛ ጆሮ ላይ ጥልቅ የሚልበት አጋጣሚ ሲፈጠር እኔ ሳላስበው ይሄ ሁሉ የተወራው ምናልባት ፍቃድ እግዚአብሔር ሆኖ ይሆን እሱ ከጎኑ የወጣው እኔ አጥንቱ ለሆንም የምችልበት ሁኔታ መሆኑን የሚጠቁም ነገር ነው ብለው እስከ መሳሳት ድረስ የሚሄዱ አሉ። አንዳንዶቹ ደግሞ ፍቅረኛሞች ናቸው ተብለው ስለተታሙ አጠገባቸው ያለ ሰው እናንተ እኮ በፍቅር አብራችሁ እንደምትኖሩ ይታወቃል፣ ሲስተርሊ ብራዘርሊ ያለውን ቅርርባቸውን ማህበረሰቡ በፍቅር ሂሳብ ስለሳለው በንዴትና በእልክ የተነሳ ወደዚህ የፍቅር ህይወት የሚገቡ በርካታ ሰዎች አሉ። ይሁን እንጂ እንዲህ አይነቱ ነገር ሲከሰት ገና ለገና እንዲህ ተባልን በሚል ሰበብ ሁኔታውን ሳይመረምሩ በሚወራው ወሬ ግፊት ላለመረታት መጠንቀቅ ያስፈልጋል። በተረጋጋ መንፈስ ነገሮችን እንደ እግዚአብሔር ቃል ከመዘኑና ከመረመሩ በኋላ የማያዋጣ ከሆነ መሸሹ ይመረጣል። እንዲያውም እንዴት እንዲህ ይባላል ብሎ በመናደድ ጊዜ ከመፍጀት ይልቅ ወሬውን በስፋት ተናፍሶ ሁሉንም የሰሙት እንደሆነ በጉዳዩ ላይ በግልጽ ተወያይቶ ወደ አንድ የተሻለ መፍትሄ እንዲደርሱ መምከር ያስፈልጋል። በአጠቃላይ እንዲህ ያለ ወሬ በማህበረሰቡ መካከል የሚናፈስ ከሆነ ምናልባት ሰውየው በዚህ አጋጣሚ ሰውየው የምንወደው የምናፈቅረው አይነት ጸባይ ካለው ምናልባት የመልካም አጋጣሚ ተደርገን አጠገቡ ልንሆን እንችል ይሆናል። ነገሩን አጣርተን ግን የሚሆን የማይሆን ነገር መሆኑን ከተገነዘብን ማህበረሰቡ እንዲያወራ ትተነው ወሬን ለወረኞች ትተን እኛ ግን ቀጥ ብለን ክርስትናችን ላይ ነቅ የማያመጣ በመፋቀራችን ምክንያት በእግዚአብሔር ላይ በአመጽ እንድንነሳ የማያደርገንን ፍቅር እስኪመጣ ድረስ በጾም በጸሎት ተክተን መጠበቅ ነው የሚጠበቅብን። በፍቅር የተነደፈ ሰው ላይ የሚታዩ እንግዳ ጸባዮች አሉ። በአጠቃላይ ከላይ እንደተመለከትነው ሰው በተለያየ መልኩ ከገለጥነው ውጭ ፍቅር ይከሰትበታል። በፍቅር ሊነደፍ ይችላል። እንዲህ ያለው መነደፍ ውስጥ እንዲህ ያለው የፍቅር ስሜት ውስጥ የገባ ሰው ደግሞ የራሱ ጸባያት አሉት። ፍቅሩ ከመጣ በኋላ የሆነን ሰው ካፈቀረ በኋላ በልቦናው የሚሰማው ራሱን የቻለ ስሜት ያነ ስሜት ወደ ሰውነቱ ወጥቶ የሚያሳያቸው ጸባዮች አሉ። የመጀመሪያው በመጀመሪያ ደረጃ ዘወትር የሚያስበው ያፈቀረውን ሰው ነው። እውነት በዚህ ደረጃ ላይ በከባድ ሁኔታ ስጋዊ ፍቅር የሚለየው በዚህ ነው። ከእግዚአብሔር ሕግ ውጭ ክርስቶስን ከማሰብ አውጥቶ ሰዎችን በማሰብ ባተሌ የሚያደርገን ፍቅር ስጋዊ መሆኑ ጉዳይ ላይ ውይይትም ንትርክም አይኖርም። ስለዚህ ስጋዊ ፍቅር በጸሎት ሰዓት እንኳ እግዚአብሔር ጋር በሚኖረን ግንኙነት እንኳ እስቲከለክለን ድረስ በጸሎት ሰዓት በቅዳሴ ሰዓት እንዲህ ባሉ መንፈሳዊ ሰዓቶች እንኳ ስርዓት አምልኮ እየፈጸምን እንኳ የማይተውን ሰውየውን በማሰብ ሁሉ ጊዜ ባተሌ የሚያደርገን አይነት የማሰብ የምናፈቅረውን ሰው ደጋግመን የማሰብ ሁኔታ ይታያል። የተነደፍንለትን ሰው ስናይ ይደነግጣል። ይሄንም የመሸሻ አዝማሚያ ይታይበታል። የሚያፈቅረውን ሰው ከልክ በላይ ይፈራል። ከልክ በላይ የሆነ ያልተገባ ፍርሃት ውስጥ ይከተዋል። ስለዚህም ከዚህ አንፃር አንደኛው መለያ ጸባዩ ፍቅር ላይ ያለ ሰው ያየውን ሰው ወይም ደግሞ የሚያፈቅረውን ሰው ሲያይ የሚያፈቅረውን ሰው ሲመለከት የሚያፈቅረውን ሰው መንገድ ላይ ሲገናኝ እጅግ በጣም ይደናገጣል፣ ይፈራል። ምናልባትም ካደገ የፍራቱ መንገድ ቀይሶ እስከ መሄድ ድረስ ሊገጥመው እንደሚችል እለት እለት የሚታዩ የአፍቃሪዎች ጸባይ ነው። በፍቅር የተነደፈ የወደደውን ሰው ሲያይ ውሎ ማደር አይከብደውም፣ ደስ ይለዋል። 24 ሰዓት ካፈቀረው ሰው ጋር ቢያወራ 24 ሰዓት ከሱ ጋር ቢጫወት 24 ሰዓት ከሱ ጋር ቢውል አይደብረውም። በቃ እጅግ በጣም ደስታ የሚሰጠው ነገር ነው። ብዙ ሰዓት ከሱ ጋር አሳልፎ ጥቂት ሰዓት እንዳሳለፈ ይሰማዋል። በትምህርት ቤት በስራ ቦታ በመኝታ ላይ ሆኖ ከሰው ጋር እየተጫወተ ቤተክርስቲያን ሲሄድ ሲያገለግል ከጉባኤ ቁጭ ብሎ ሲማር ሲዘምር ሲጸልይ ወዘተ የሚያፈቅረውን ሰው ምስል እየመጣ ያስቸግረዋል። የተነደፈለት ሰው ከእርሱ ጋር ሰላምታ ሲለዋወጥ ወይም ሲጫወት አሊያም ፈገግ ሲል እያንዳንዱን እንቅስቃሴ በመከታተል
እንግዲህ እንቅስቃሴዎቹን የንግግሩን ጥበብ ማንኛውንም ነገር ለማስተዋል ጥረት ያደርጋል። በተነደፈለት ሰው ፊት ያልሆነውን ሁሉ ለመታየት ሆኖ በተለያየ መንገድ ማፍቀሩ ሳይታወቅበት ደስ ለማሰኘት የተቻለውን ጥረት ያደርጋል። በተነደፈለት ሰው ፊት ያልሆነውን ሁሉ ለመታየት በቃ ማስመሰልም አይነት ጸባይ የሚታይበት የፍቅር ጸባይ አለ። ይሄ ጸባይ በእውነት ፍቅራችን ስጋዊ ለመሆኑ መገለጫ ነው። የብዙ ሰዎች ፍቅር ስንፈትሸው አስመስሎ ለመቅረብ ወይም የሌለውን ነገር አለኝ ለማለት ያለውን ነገር የለኝም ብሎ እስከመካድ ድረስ ራሱን ክቦ እንደ ተራራ ገዝፎ በፍቅረኛው ፊት ለመታየት ጥረት ከማድረጉ የተነሳ ወደ አስመሳይነት ይቀየራል። በዓለም ላይ የተነደፈለትን ሰው ያለ አይመስለው። እንደሱ እሱ ያፈቀራት ሴት እንደሱ አይነት እሱ እንዳፈቀራት ሴት ቆንጆ ሴት የለችም። ጸባይዋ የተስተካከለ ይቀረሽ የማትባል ጉርለት የሌለባት በዚህ ጸባይ ውስጥ ያሉ ሰዎች ያፈቀሯትን ሴት ያፈቀረችውን ወንድ ላይ ምንም ስተት እንደሌለበት ፍጥረት አድርጋ የመቁጠር ዝንባሌ ይታይበታል። እሷ በቃ አታጠፋም። ምንም የሷ ደካማ ጎን ሳይሆን ጠንካራ ጎኗ ነው የሚታየው። ጥፋት እንኳን ስታጠፋ አለባብሶ ከጥፋቷ ይልቅ ከጥፋቷ ጀርባ ጥፋቱን ለመስራት ያሳለፈችበትን ምክንያት ትክክለኝነት ለማየት በቃ አለ አይደለ በቃ የውር የድንብር ለመጓዝ ስለ ሴትየዋ ወይም ስለ ሰውየው የተሳሳተ አመለካከት ሊናቸው ላይ የመትከል ዝንባሌ ይታያል። ፍቅርን የሚመስል ስሜት አይኑን ስለሚጋርደው ከርሱ ዘንድ መጥፎ ጠባይ ወይም ከርሷ ዘንድ የማይስማማ ነገር ቢኖር እንኳን አያስተውለው። ስተቷ አይታየው፣ ደካማ ጎኗ አይታየው። በአጠቃላይ የማይሻለው ነገሯ ማህበረሰቡ እንዲህ እኮ የክፉ ነገር አለባት፣ በትዳር ውስጥ ስትሆኑ ጠንቅ ነው የሚሆናችሁ፣ በኋላ አይን የተገለጠለት ትጠላታለህ ቢሉት እንኳን አይሰማም። የማንንም ሰው ምክር አይሰማም። ስለዚህም የምንታደርገውን ሁሉ ትክክል ይመስለዋል ወይም የምትመቸው ወይም መስላ የምትታየውን ነገር ሁሉ ያምናል። የጌታ ፍቃድ መሆኑን አለመሆኑን ካለማረጋገጥ ይልቅ ምን ይፈጠር ይሆን እያለ ያስባል። ጌታ እውነቴን ጋብቻ ፈቅዶታል፣ ወዶታል፣ ፍቅሬ ላይ እግዚአብሔር አለ፣ እኔ ስለወደድኩኝ እግዚአብሔር ወዶልኝ ይሆን ከማለት ይልቅ እንዳያጣት ይጠነቀቃል። እንዳያጣት ፍቃድ እግዚአብሔር እንኳን አይደለም ብሎ እስከማሰብ ድረስ ቢሄድ ሊያጣት ስለማይፈልግ ከእግዚአብሔር ጋር እስከመጋጨት እስከመጣላት ድረስ ዘልቆ ይሄዳል ማለት ነው። ታዲያ ፍቅር ሁሉ ፍቅር ካልሆነ ፍቅር ሁሉ ከእግዚአብሔር ጋር የሚያገናኝ ካልሆነ ትክክለኛው ፍቅር ወይም ደግሞ ወደ ትዳር የሚደርሰው ፍቅር ምን አይነት ነው የሚለውን ማንሳት አለብን። በእውነተኛ ፍቅር ሰንሰለት ፍጹም ተሳስረውና ልብ ለልብ ተጣምረው የሚኖሩ ባለ ትዳሮች ወደዚህ ሕይወት ከመምጣታቸው በፊት በመጀመሪያ በፍቅር የተነደፉ ከላይ ከተመለከትንባቸው ዘዴዎች መካከልም ሊሆንም ይችላል በአጋጣሚም ይሁን በተለያየ ምክንያት ተፋቅረው ነው ወደ ትዳር የመጡት። ሆኖም እንዲህ ወዳለው ጋብቻ የደረሱ አስቀድሞ ይሰማቸው የነበረው የፍቅር ስሜት እውነተኛ መሆኑን አለመሆኑን እንደ እግዚአብሔር ፍቃድ እንደ እግዚአብሔር ቃል መዝነው ፍቃዱን አረጋግጠው ነው። በተቃራኒ ጾታ መካከል የሚከሰተው እውነተኛ ፍቅር ቀጥተኛ መንገድ ሄዶ ወደ ትዳር ያደርሳል። እውነተኛ ፍቅርን ሰውን ይገዛል፣ ልብንም በእውነት ያንበረክካል፣ ቅን በጎ ሐሳብን ያሳስባል፣ ህሊናን ወደ እግዚአብሔር ዙፋን እርሱን ወደ መፍራት ወደ ሰማይ ቀና ያደርጋል። በጥቅም ላይ የተመሰረተ የሽንገላ ፍቅር ግን ለሁሉም ይገዛል፣ ለኃጢአት እንዲሁ ይንበረከካል። በአጠቃላይ ቅድስና በመካከሉ የለም። እግዚአብሔር የሚባል ነገር በዛ ፍቅር ውስጥ ስለማይጠራ ሕግና ትእዛዙ በዛ ፍቅር የተነሳ ስለሚጣስ እግዚአብሔር በዚህ ትዳር ውስጥ አይገኝም። ምናልባት እስከ ጋብቻ መድረስ እንኳን ቢቻል ጋብቻው ከሲኦል የከረፋ አስቀያሚ ዓለም ይሆናል። አዎ ፍቅራቸው ውጫዊ ውበትን ወይም የሚታይ ነገርን አለያም ስሜትን መሰረት አድርጎ መተኛትን የሚያስናፍቅ ከሆነ ያለምንም ጥርጥር እውነተኛ ፍቅር አይደለም። አንዳንድ ወንድሞቻችን
ስጋን ብቻ መሰረት አድርገው ውጫዊ ውበትን መሰረት አድርገው በአጠቃላይ ግብረ ስጋ ግንኙነትን ስሜትን ማርካትን ብቻ መሰረት አድርገው ጋብቻ ለመመስረት የሚያስችል ፍቅር የመጣላቸው መስሎ እህቶች ሰፍ ብለው የሚቀበሉበት በሚለበልብ ቃላቸው በፍቅር የተነደፉ መስለው በመቅረብ ትዳር የተፈለጉ መስሏቸው ራሳቸውን ለዝሙት አጋልጠው የሰጡ በርካታ እህቶች አሉ።